ዛሬ እንግዲህ ብሩኬና ሀሚ ርዕሱ እንዳያችሁት ሁላችንም አስደንግጧል። ብሩክና ሀሚ ተጋቡ ብለው ደባልቂውና ፍፄ ነበሩ ይህን ስራ የሰሩት። እንግዲህ እኔ ያው እኔ ለምን ብዙም ውሸት እንደሆነ ገብቶኛል። ለምን ያጅሬ እኮ ናት ሽማግሌ በክብር ሳይላክ እንዲህ ዝም ብሎ ጋብቻ አለ እንዴ? እህታችን እኮ ጀግና ናት ናቴ ጀግና ለምንም ነገር የማያጓጓት ለዓላማ የቆመች ቆፍጣና ናት። ለሁሉም ጊዜ ያለው ግን ሀሳባችሁ ምኞታችሁ እኛ የምንፈልገው ነው። እውነት ቶሎ በቅርቡ ልናየው የምንፈልገው ነው። ምንም ሳይሆኑ ምንም በመሃል ምንም ችግር ሳይፈጠር ቶሎ ቢጋቡ ሁላችንም የምንፈልገው ነው የእነሱን ደስታ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ርዕሱ እንዳያችሁት እንደኔ ማነው ልቡ ደንገጥ ብዙም አልደነገጠም። እና እንግዲህ ይሄ እንግዲህ የተዘጋጀው ዝግጅት ያው እዚህ ላይ አሁን ቀለበት ቢያረግላት በጣም ያምር ነበር። እህቶቼ እውነቴን ነው። ቀለበት ግን ብዙቶቻችን ፍቅረኛ ሁነው መጀመሪያ ሳይነጋገሩ ድንገት ሲሆንባቸው ብዙ እህቶች የብዙ ወንድሞቻችን ልብ የሰበሩ አይቻሉ። አንፈልግም እያሉ አሁን ጊዜው አይደለም፣ አልተዘጋጁም፣ ዝግጁ አይደለም እያሉ ብዙ አይታል። ግን ያን ከመሆኑ በፊት ፍቅረኛሞች የሆናችሁ ከካሜራ ጀርባ ጨርሳችሁ ከቤተሰብ ራሳችሁ ዋናው እናንተ ተነጋግራችሁ ቀለበት ሲሆን ደስ ይላል። ይህ ድንገት ነገር ያስደነ ሰርፕራይዙ ድንገት ነው ሲሆን የሚያምረው። ግን ደግሞ ያልተዘጋጀ ከሆነ ሴቷ ለወንዱ ደግሞ አልፈልግም ዝግጁ አይደለሁም ስትለው ልቡ ይሰበራል። ስለዚህ ሀምዬና ቡራ ደግሞ እኛ የምንፈልገው ተመካክራችሁ ምን ብላችሁ መጀመሪያ ልክ እንደዩ ሽማግሌ ላኩ። እንደሆነ እናንተ ልጆች እኮ እኔ እንጃ እኔ እንደ እህቶቼ ይቅርታ አንቺ ጥሩ ተናገሪ እንዳትሉኝ። እነዚህ ሁለት ልጆች ይሄን ይዤ የዛሬ 2 ዓመት ሲሉ እውነቴን ነው በዚህ ጥላት ዙሪያውን በከበበባቸው ሰዓት ወይ ብሩክ ያመልጥሻል ሀሚዬ፣ ወይ ብሩክ ሀሚ ታመልጥሃለች። እውነት አስቡበት ሀሚዬ። ልጅ በልጅነት ነው እንዴ? ከአንቺ በታይ እኮ ያሉት ወልደዋል። ያ በአንቺ እድሜ ያሉ ይኸው እዩ እንትና የኤፍሬም አሁን እንትና እንዴው ካንቺ ታናሽ አይደለችም። ያንቺ ኩያ ናት። ያመቷ መሰለኝ እሷ እና እንዴ ረሃሚ በልጅነት ነው እውነት ኩያ ሁኖሽ ወንድም ሆነ ሴት ወንድምሽ ሆኖ ያድጋል። ሴትም እህቱና እውነት በልጅነት ሁሉ ነገር በጊዜው ሲሆን ነው የሚያምረው። ሀሚዬ እውነት እሰቢበት፣ አትቀልጂ በእድሜሽ። እውነቴን ነው። ይቻለም ስንኖር ብሩም አትጠገብም፣ አይሞላም። 9 ናት 10 አትሞላ። ምን ናት ሙነ ታስቢበት። አንደኛችሁ እንዲህ እየተፋቀራችሁ እንዲህ እየወደዳችሁ ሹልክ ካላችሁ የሾለካችሁባት እንትን መመለሻው ሩቅ ነው እና ብታስቡበት ጥሩ ነው ላለሁ። እንግዲህ በጣም ደስ ይላል ዝግጅቱ እንደምታዩት። እኔ እውነቴን ነው ለቀለበት በአቅሙ ለሽምግልና በቂ ነው። ለጓደኛ ጋር እንዲህ ክብብ ባሉበት ቀለበት ቢደረግ በጣም ደስ ይላል። እንግዲህ ሰርፕራይዝ ያደረገቻችሁ ፎቶም የምንድናት የማርያም ስዕል ነው የሚባሉ በትልቁ በጣም ያምራል። ካባ አሁን የካባ የማውቀው በኢትዮጵያ ለእናቶች ለሆነ ሰው ለምርቃት በብዛት ደግሞ ሰርግ ለምላሽ ይለበሳል። ለምላሽ ለሁለተኛው ነው በሶስተኛው ቀን ቅልቅል ቦታ ነው። ወቶቼ ረስቸዋል። የኢትዮጵያ ባህል ያሁኑ አላውቅም፣ በድሮ ነው እና በጣም ያምራል። ልጅቱ እንግዲህ የነ ብሩኬ አድናቂ ጊፍተራቸው በጣም የምትወዳቸው የምትኖረው በአውሮፓ ውስጥ ነው። እንደውም ባለፈው ታማ ጸሉላ ሲል ነበረ ብሩኬ በጣም የምትወዳቸው በጣም ይኸውላችሁ አያችሁ። ከዛ ግንድና ይሄው ለዚህ ደግሞ ደስ ይበላቸው ብላ አዘጋጅ ተጠርቶ ዘፋኝ ተጠርቶ በክብር በቤታቸው ነው እነሱ ፍቅር ይጫወታሉ ክፍላቸው ቁጭ ብለው። ሰርፕራይዙ ደግሞ ጓደኛሞች ሀሰንና ፍፄ አዘጋጅተው ምን ብለው በታዘዙ መሰረት
ያልታሰብ አድርገው ቤቱን ጠርተዋቸው ግራ ነው የገባቸው። በተለያም ብሩኬ በቃ ሁለቱም ደንግጠዋል። እኔ በጣም ነው ደስ የሚለው። ሁለቱ ደግሞ ሁሉም ችግራቸውን በፍቅር ስለፈቱ ዋናው ደስ ብሎኛ። በቃ ጓደኛ ማለት እንደዚህ ነው። አንተ ጥፋተኛ፣ አንቺ ጥፋተኛ ሳይሆን በፍቅር ጊዜ አንድ የሆነ ችግር ሲመጣ ደግሞ በጠረጴዛ ዙሪያ ተዋይታችሁ መፍታት። ካሜራ ላይ አታንጡ። ካሜራ ላይ ብዙ ጥላት አላቸው። የእነሱን መለያየት የሚወዳለ እንዲህ ቋፍ ላይ በቋፍ አሰፍስፎ የሚቀመጥ አለ። እነሱ ስለተለያዩ ምን እንደሚጠቀሙ አላቅም። እንዴ የፈለገ እኮ ቢሆን እህቶች፣ እውነቴ ነው። የፈለገ ቢሆን አንድ ሰው የሁለቱ ልብ እኮ ካልተገናኘ፣ እሺ የእነሱ መለያየት ብሩክ የሚፈልጉ ይኖራሉ። እሺ ሀሚንም እንደዛው። ሀሚያን የሚመጣው አዲሱ ካላፈቀረች ውስጥ ብሩክ ያችን ሴት እኮ ካላፈቀረ፣ ፍቅር እኮ እንዴ ዝም ብሎ እኮ አይደለም። እነዚህ ልጆች እኮ ልብ ለልብ ተሳስረዋል እህቶቼ፣ እውነቴን ነው። ሁለቱም አንድ አይነት ልብ ስላላቸው ነው። መቼም አይለያዩ። እውነት ፈጣሪ ደው መጨረሻቸው ያሳምር። እኔ እንጃ እንግዲህ በመስቀል ሽማግሌ ተልኮ የምናያርገው ሽማግሌ ላኩ። እውነት እኔ ዛሬ እውነት ቢሆን ብዬ አስቤ ነበር። ቀለበት እንኳ ቢሆን ይሄ አይኑን አፍጦ የሚጠብቅ ጥላት አንገቱን ይደፋ ነበር። እውነቴ ነው። እኔ በጣም ነበር። አሁን ትናንት ቶቼ ቀርታ ሀሚ በተናገረችው ምንም ጥፋት የላትም። ዛሬ ስትዘቀዘቅ ስትረገጥ ነው ያለችው። በጣም ያሳዝናል። ይህን ያህል ነው። እኔ ሳስበው የሀሚ ጥላቶች እኔ ፊት ለፊት ቢያገኟት እኔ ይቅርታ አድርጉን የሆነ ነገር የሚያደርጓ ነው ይመስለኝ። ከዚህ ነገር ግን ፈጣሪ ጠብቃት፣ ከጥላት ያርቃት። እውነት እና እንግዲህ በጣም ደስ የሚል ፕሮግራም ነው። በጣም ደስ የሚል ሰርፕራይዝ ነው። እኔ እንዲህ አይነት የሰው መውደድ ይስጣችሁ። እውነት በጣም በጣም ምን አይነት ልጅ ና እና ያልኩት እንግዲህ ሀሚዬ ነይ ወይ እኛ እንምጣ እያሉ ነው። እንግዲህ በጣም ደስ ይላል። እኛ ደግሞ እንግዲህ